ሰላም የተወደዳችሁ የኢሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 21 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የድሮን ጥቃቱ በመቀለ ህዝብ ትልቅ ስጋት ደቀነ። ግብጽ በኢትዮጵያ ላይ ዲፕሎማሲያዊ ጫና እያደረገች መሆኑ ተገለጸ። የሱዳን ጦር ከፈጣን ድጋፍ ኃይል ሸሽተው ከመጡ ወታደሮች ጋር የመጀመሪያውን የማዋሃድ ምዕራፍ አካሄደ። በኢራን በታወጀው የኢኮኖሚ ዘመቻ ሌሎች አገሮችም አደጋ ውስጥ እየወደቁ መሆናቸው ተገለጸ። የብስክሌት ተወዳዳሪው ናትናኤል አራተኛ ደረጃን በመያዝ ውድድሩን አጠናቀቀ። ወደ ዝርዝር ዜናዎች እናልፋለን። አብራችሁ ቆዩ። የድሮን ጥቃቱ በመቀለ ህዝብ ትልቅ ስጋት ደቀነ። በመቀለ ከተማ ትናንት ሐሙስ ነሐሴ 20 2026 ማለዳ ላይ በመኖሪያ አካባቢዎች ላይ ባነጣጠረ የድሮን ጥቃት በሰዎች ላይ ከባድ ጉዳት መድረሱ ይታወቃል። ይህ ክስተት የፌዴራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ከተፈራረሙ ወዲህ በክልሉ ርዕሰ መዲና ላይ የተፈጸመ የመጀመሪያው ጥቃት ነው። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለኤኤፍፒ እንዳረጋገጡት ጥቃቱ የመኖሪያ መንደሮችን ኢላማ ያደረገ ነበር። የክልሉ ኮሙኒኬሽን ቢሮ ባወጣው መግለጫ ደግሞ ጥቃቱ በሐወልቲ ክፍለ ከተማ፣ ሞሞና ቀጠና 27 እና እንዳማርያም አካባቢዎች እንዲሁም በኩይሃ አካባቢ መፈጸሙን አመልክቷል። በአይደር ሆስፒታል የህክምና አስተባባሪ የሆኑት ብርሃኑ ኃይለማርያም እንደገለጹት በድምሩ 14 ሰዎች በድሮን ጥቃቱ ቆስለው ሆስፒታል መግባታቸውንና ከነዚህም ውስጥ 3ቱ በጽኑ መጎዳታቸውን አረጋግጠዋል። ከተጎጂዎች መካከልም 5ቱ ህጻናት ሲሆኑ የእድሜ ክልላቸውም ከ2 ዓመት ህጻን እስከ 61 ዓመት አዛውንት ይደርሳል። ጥቃቱን በአይናቸው ያዩት አልማዝ ወልዶ የተባሉ ነዋሪ ልጆቼን ይዤ ሶፋ ላይ ተቀምጬ ሳለ ድሮን መታችን፣ ቤታችን ሙሉ በሙሉ ፈርሷል ሲሉ የደረሰውን አደጋ አብራርተዋል። ብርክቲ ዘሪሁን የተባሉ ሌላ ነዋሪ በበኩላቸው የተመታው ምንም የሌለው ምስኪን ማህበረሰብ ነው በማለት የጉዳቱን አሳሳቢነት ገልጸዋል። በአሁኑ ጊዜ በፌዴራል መንግስቱና በህወሓት መካከል የተፈጠረው ውጥረት ወደ ወታደራዊ ግጭት እያመራ መሆኑን የሚያሳዩ በርካታ ምልክቶች እየታዩ መሆናቸውንና ጥቃቱ በህዝቡ ዘንድ ትልቅ ስጋት ደቅኖ እንደሚገኝ ኢሳት ያነጋገራቸው የከተማው ነዋሪዎች ገልጸዋል። ሆኖም የፌዴራል መንግስት ኮሙኒኬሽን ሆነ የሀገር መከላከያ ሰራዊት ስለ ጥቃቱ ማብራሪያ እንዲሰጡ በተደጋጋሚ ቢጠየቁም እስካሁን ምንም አይነት ምላሽ ከመስጠት ተቆጥበዋል። ባለፉት ጥቂት ሳምንታት በክልሉ የተለያዩ አካባቢዎች ተመሳሳይ ጥቃቶች መፈጸማቸውም ተዘግበዋል። ማክሰኞ ነሐሴ 18 ከመቀለ 15 ኪሎ ሜትር ርቀት ላይ በምትገኘው እንደርታ ወረዳ ደንደራ አካባቢ በድሮንና በአንቶኖቭ የጦር አውሮፕላን ጥቃት መፈጸሙን ዶክተር አብርሃም ሐቆስ ገልጸዋል። በተመሳሳይ ነሐሴ 11 በደቡብ ትግራይ ራያ አላማጣ መሬዋ አካባቢ በተፈጸመ የድሮን ጥቃት አንድ ሰው ሲሞት 3 ሰዎች መቁሰላቸውን የቢቢሲ ምንጮች አረጋግጠዋል። በተመሳሳይ ነሐሴ 7 ቀን በሱዳን ድንበር አቅራቢያ ሸረሪና በተባለ ቦታ በከባድ የጦር መሳሪያና በድሮን የታገዘ ግጭት ተከስቶ ነበር። ለዚህም በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ፌዴራል መንግስቱን ጦርነት ከፍቷል ሲል ሲወቅስ፣ የብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ በበኩላቸው ህወሓት ጦርነት መክፈቱን መግለጻቸው ይታወሳል። ይህ በእንዲህ እንዳለ የህወሓት መሪዎች ብልጽግና ፓርቲን ከስልጣን ለማውረድ ሲዝቱ መሰንበታቸው የተሰማ ሲሆን የመንግስት ሚዲያዎች በበኩላቸው ህወሓት ለጦርነት ዝግጅት እያደረገ መሆኑን እየዘገቡ ይገኛሉ። ግብጽ በኢትዮጵያ ላይ ዲፕሎማሲያዊ ጫና እያደረገች መሆኑ ተገለጸ። በቅርቡ አልጀዚራ ያወጣው አዲስ ዘገባ እንደሚያሳየው ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ማቀዷን ተከትሎ የግብጽ መንግስት ከታላቁ የህዳሴ ግድብ ትምህርት በመውሰድ አካሄዱን ወደ ዲፕሎማሲያዊ ጫናና ከሱዳን ጋር በጋራ ወደ መስራት አቅጣጫ ቀይሯል። ካይሮ ግንባታዎቹን ሙሉ በሙሉ ለማስቆም ከምታደርገው ጥረት ይልቅ አሁን ላይ በግድቦቹ የውሃ አያያዝ ላይ ተጽዕኖ ለመፍጠር እየሰራች ትገኛለች። ካራዶቢ፣ ማንዳያ እና ቤኮ አቦ የተሰኙ እነዚህ 3 አዳዲስ የውሃ ኃይል ማመንጨት ፕሮጀክቶች በአጠቃላይ 5700 ሜጋዋት ኃይል የማመንጨት አቅም እንዳላቸው ተነግሯል። ፕሮጀክቶቹ ገና በእቅድ ደረጃ ላይ ቢሆኑም ኢትዮጵያ ለዜጎቹ አስተማማኝ የኤሌክትሪክ አቅርቦት ለማድረስ እና የኢኮኖሚ እድገት ለማምጣት ያላትን ጽኑ ፍላጎት የሚያሳዩ ናቸው። በአሜሪካ የኬተሪንግ ዩኒቨርሲቲ ፕሮፌሰር የሆኑት ህዝቅኤል ጋቢሳ የእነዚህ ግድቦች ተጽዕኖ የሚወሰነው በግድቦቹ መጠንና ዓላማ ላይ መሆኑን ጠቅሰው ለኃይል ማመንጨትነት ብቻ የሚውል ከሆነ በታችኛው ተፋሰስ ሀገራት ላይ የሚያሳድሩት የውሃ መቀነስ ተጽዕኖ አነስተኛ እንደሚሆን አስረድተዋል። በሌላ በኩል ለግብጽ የአባይ ወንዝ ዋነኛ የውሃ ምንጭ በመሆኑ በወንዙ ላይ የሚደረግ ማንኛውም እንቅስቃሴ እንደ ብሔራዊ የደህንነት ስጋት ይታያል። የግብጽ ዋነኛ ስጋት ኢትዮጵያ ኤሌክትሪክ ማመንጨቷ ሳይሆን በተለይ በድርቅ ጊዜያት የውሃ አያያዝና አለቃቀቅ ሂደት ላይ ነው። ይሁን እንጂ ወደ 5150 ሜጋዋት የማመንጨት አቅም ያለው ታላቁ የህዳሴ ግድብ መጠናቀቁ ለካይሮ ትልቅ ትምህርት ሰጥቷል።
ይኸውም ዲፕሎማሲያዊ ጫናዎች ዓለም አቀፍ ትኩረትን ከመሳብ ባለፈ ኢትዮጵያ ፕሮጀክቶቿን ከማጠናቀቅ ሊያግዷት አለመቻላቸውን ነው። በዚህም የተነሳ ግብጽ አሁን ትኩረቷን ግድቦቹን ከማስቆም ይልቅ የወደፊት ፕሮጀክቶች እንዴት እንደሚሞሉና እንደሚተዳደሩ የጋራ ስምምነት መፍጠር ላይ አድርጋለች። በዚህ ቀጠናዊ ጉዳይ የሱዳን ሚና ከፍተኛ ቢሆንም አገሪቱ አሁን ባለችበት የውስጥ ጦርነት ምክንያት የጎላ ዲፕሎማሲያዊ ተሳትፎ ለማድረግ ተቸግራለች። የሱዳን የፖለቲካ ጉዳዮች አጥኚ የሆኑት መኪ አልሞግራቢ ትብብር እንዲኖር ግልጽነት ወሳኝ መሆኑን በመጥቀስ ኢትዮጵያ መረጃዎችን እንድታካፍል አሳስበዋል። በተመሳሳይ የአፍሪካ ቀንድ ተንታኙ አብዲ ወሃብ ሼክ የግብጽ ተጽዕኖ የማሳረፍ አቅም የተገደበ መሆኑን አብራርተዋል። ጫና ለመፍጠር ወታደራዊና ኢኮኖሚያዊ እርምጃዎች አደገኛና ደካማ በመሆናቸው የግብጽ ብቸኛው ጠንካራ መሳሪያ ዲፕሎማሲና ዓለም አቀፍ ሕግጋት ናቸው። ተንታኙ አክለውም ሶስቱ አገራት ተግባራዊ ስምምነት ላይ ለመድረስ የሚችሉት ግልጽ የመረጃ ልውውጥን፣ የውሃ አለቃቀቅ ሕጎችንና በድርቅ ጊዜ የሚወሰዱ የጋራ መፍትሄዎችን በጠረጴዛ ዙሪያ ተደራድረው ሲቀበሉ ብቻ መሆኑን አመልክተዋል። የሱዳን ጦር ከፈጣን ድጋፍ ኃይል ሸሽተው ከመጡ ወታደሮች ጋር የመጀመሪያውን የማዋሃድ ምዕራፍ አካሄደ። የሱዳን ጦር ከፈጣን የድጋፍ ኃይል ሸሽተው የመጡ ወታደሮችን የማዋሃድና ማደራጀት የመጀመሪያ ምዕራፍ ማጠናቀቁን ወታደራዊ ኃይሉ ነሐሴ 20 2026 በወጣ መግለጫ አስታውቋል። ይህ እርምጃ ባለፉት ወራት በዳርፉርና በኮርዶፋን ዙሪያ የተካሄደውን ተከታታይ እጅ መስጠትን ተከትሎ የመጣ ሲሆን ከ300 በላይ የፈጣን ድጋፍ ኃይሎች ተዋጊዎች ነሐሴ 19 በሰሜን ክፍለ ሀገር ለሚገኙ የጦር ኃይሎች እጃቸውን እየሰጡ ነበር ሲል ሱዳን ትሪቡን ዘግቧል። የሱዳን ጦር ኃይሉ በመግለጫው እንዳስታወቀው ግጭቱ ሚያዝያ 2023 ከተጀመረ ወዲህ የወታደራዊ አዛዡ አብዱል ፈታህ አልቡርሃን የይቅርታ ጥሪን በመቀበል እጃቸውን የሰጡ የኃይሉ አባላትን ከጦሩ ጋር የመጀመሪያ ደረጃ ማዋሃድ ማጠናቀቁን አስታውቋል። የሱዳን የሽግግር ሉዓላዊነት ምክር ቤትን የሚመሩት አልቡርሃን ለብሔራዊ ጦር ሰራዊት አባላት አፋጣኝ ምህረት እንደሚደረግላቸው በተደጋጋሚ ቃል ሲገቡ እንደነበር ይታወቃል። አስተዳደራዊ ውህደቱ የተካሄደው በጦር ኃይሎች አስተዳደር ቅርንጫፍ ኃላፊ ሜጀር ጄኔራል ኤል ዋሊድ አብዱል ጋዳር አጃብናን እና ከፍተኛ አዛዦች በተገኙበት ነው። አሰራሮቹ የተከናወኑት አጠቃላይ የደህንነትና የመረጃ ዳራ ምርምር ከተደረገ በኋላ መሆኑን ሪፖርቶች ያመለክታሉ። የቀድሞ የፈጣን ድጋፍ ኃይሎች አባላትን ወደ መደበኛ የጦር አባላት ለማጠቃለል የተቋቋመው ኮሚቴ እንዲመሩ የተመረጡት ብርጋዴር ጄኔራል ኢሳቅ ሳዕድ ኡስማን የማዋሃድ ሂደቱን በዝርዝር በመግለጽ ከፍተኛ ስልጣን የነበራቸውን የፈጣን ድጋፍ ኃይሎች አባላት እጃቸውን በመስጠት ወደ ሀገራዊ ጦር ለመቀላቀል የወሰኑትን ውሳኔ አድንቀዋል። በኢራን በታወጀው የኢኮኖሚ ዘመቻ ሌሎች አገሮችም አደጋ ውስጥ እየወደቁ መሆናቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ አውዳሚ ያሉት የኢኮኖሚ ዘመቻ ማወጃቸውን ተከትሎ የሌሎች ሀገራት የንግድ ግንኙነት እጣ ፋንታ አደጋ ውስጥ ወድቋል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢራን ከዋሽንግተን ጋር ስምምነት ላይ ለመድረስ የተሰጣትን እድል ባለመጠቀሟ ታይቶ በማይታወቅ የኢኮኖሚ ጦርነትና መገለል እንደምትቀጣ ዝተዋል። ከዚህም ባሻገር ማንኛቸውም ሀገራት፣ የፋይናንስ ተቋማት፣ ንግዶች ወይም አየር መንገዶች ከኢራን ጋር የንግድ ግንኙነት ካደረጉ እጅግ ከባድ የኢኮኖሚ መዘዝ እንደሚጠብቃቸው በማስጠንቀቅ አጋር ሀገራትም እርምጃቸውን እንዲደግፉ ጠይቀዋል። የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ ግን የትራምፕን ማስጠንቀቂያ ሙሉ በሙሉ አጣጥለውታል። ሚኒስቴሩ ይህ የአሜሪካ እርምጃ ከራሷ ታይቶ ከማይታወቅ የዕዳ ቀውስና እየጨመረ ከመጣው የወለድ መጠን የሰዎችን ትኩረት ለማስቀየር የተደረገ የማዘናጊያ ስልት ነው ሲሉ ተችተዋል። የኢራን የመንግስት መገናኛ ብዙሃን አሜሪካ ለዓመታት የኢራንን የኢኮኖሚ ግንኙነት ለማቋረጥ ስትሞክር መቆየቷን በማስታወስ የትራምፕን አዲስ መግለጫ ምንም አዲስ ነገር የሌለው ሲሉ አጣጥለውታል። በአካባቢው ያሉ አገራት ለጉዳዩ የሰጡት ምላሽ የተለያየ ነው። የተባበሩት አረብ ኤሚሬቶች ኢራን በግዛቴ ላይ የባለስቲክ ሚሳኤል ተኩሳለች በሚል ክስ ከቴህራን ጋር ያላትን የንግድ ግንኙነት ላልተወሰነ ጊዜ ማቋረጧን ስታሳውቅ፣ በሌላ በኩል ታጂኪስታን ግን ከኢራን ነዳጅ ለማስገባት የሚያስችላትን ስምምነት አጠናቃለች። ምንም እንኳን አሜሪካ ከዚህ ቀደም የጣለቻቸውን ማዕቀቦች በኢራን የነዳጅ ሽያጭና መደበኛ ኢኮኖሚ ላይ ከፍተኛ ጫና ቢፈጥሩም ቻይና፣ ቱርክና ሩሲያን የመሳሰሉ ሀገራት የተለያዩ ስልቶችን በመጠቀም ከቴህራን ጋር ያላቸውን የንግድ ግንኙነት አስጠብቀዋል። በተለይም ቻይና አብዛኛውን የኢራን ነዳጅ የተለያየ መለያ ባላቸው መርከቦች አማካኝነት የምትገዛ ሲሆን ሩሲያም ከቴህራን ጋር ያላት የኢኮኖሚና ወታደራዊ ትብብር አጠናክራ ቀጥላለች። የዓለም አቀፍ ሕግና ንግድ ባለሙያዎች እንደሚሉት አሜሪካ ያለ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይሁንታ በኢራን ላይ ዓለም አቀፍ የንግድ ማዕቀብ የመጣል ስልጣን የላትም። ነገር ግን የራሷን የፋይናንስ ተቋም በመጠቀም ሌሎች ሀገራት ከኢራን ጋር እንዳይነግዱ የሚያደርግ ጫና መፍጠር ትችላለች። ይሁን እንጂ ትራምፕ የቱንም ያህል ጫና ቢፈጥሩ ሌሎች ሀገራት
ከኢራን ጋር የሚያደርጉትን ንግድ ሙሉ በሙሉ ማስቆም እጅግ ፈታኝ እንደሚሆንባቸው ተንታኞች ያስረዳሉ። በመጨረሻም ዜና ስፖርት። የብስክሌት ተወዳዳሪው ናትናኤል አራተኛ ደረጃን በመያዝ ውድድሩን አጠናቀቀ። የብስክሌት ተወዳዳሪው ናትናኤል ተስፋጽዮን ከዓለም ምርጥ ተወዳዳሪዎች አንዱ መሆኑን ያስመሰከረበትን ውጤት በማስመዝገብ ውድድሩን አጠናቋል። የሙቪስታር ተወዳዳሪ ኤርትራዊው ናትናኤል ተስፋጽዮን ትናንት በጀመረው ከትላልቅ የአውሮፓ ቱሮች አንዱ በሆነው ሊድል ዶይችላንድ አራተኛ ደረጃን በመያዝ አጥጋቢ ውጤት በማስመዝገብ ውድድሩን አጠናቋል። ትናንት የጀመረው የመጀመሪያው ምዕራፍ 216 ኪሎ ሜትር ርቀት የነበረው ሲሆን ናትናኤል ከጠንካራ ተወዳዳሪዎች ቡድን ጋር ከተቀላቀለ በኋላ ተከትሏቸው መጓዝ ችሏል። የሊድል ዶይችላንድ ዙር ውድድር ለ4 ምዕራፎች እንደሚቀጥል መረጃው ያመለክታል። ውድ የሪሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ የረፋድ ዜናዎቻችንን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።